በጸሐፊነቱና በፖለቲካ ትንታኔው የምናውቀው በረከት በላይነህ ስለ አሰብ ምን አለ? የአሰብ ጉዳይ እንዴት ይፈታል በሚል ለቀረበለት አጭር ጥያቄ አጭር መልስ ሰጥቷል። በጉልበት። በረከት የአሰብ ጉዳይ የሚፈታው በጉልበት እንደሆነ ከገለጸ በኋላ አሰብን ሄዳ አትይዘውም፣ ኤርትራ ራሷ ትሰጣለች ይላል። አባባሉ ከላይ ገለጸው በጉልበት የመያዝ ስትራቴጂ የሚቃረን ሳይሆን ነገሩ ለኤርትራ አስቸጋሪ የሚሆንበትን መንገድ ለመግለጽ ይመስላል። ምክንያቱም አሰብ ለኤርትራ አስቸጋሪ ነው፣ ለኢትዮጵያ ደግሞ ቀላል የሚል ሐሳብ ጨምሮ ያነሳል። በወደብ ጉዳዩ ላይ ይሁንታቸውን ወይም አሉታዊ መልሳቸው በጉጉት የሚጠበቀው ተጽዕኖ ፈጣሪ አካላትን በተመለከተ ደግሞ አሜሪካ ኢትዮጵያ የባህር በር እንድታገኝ ብትፈቅድም ባትፈቅድም ሌሎች የሚፈቅዱ ሀገሮች አሉ። አሜሪካ የምትከለክልህ ሌላው ሊሰጥ ዝግጁ ነው ይላል። ከዚህ ጋር አያይዞ ስለ ሚድል ፓወር ያነሳል። እውነታ አለ። የተባበሩት አረብ ኤምሬት፣ ሳውዲ፣ ኢራን፣ ቱርክ አሁን ላይ ያላቸው ኃይል በቀላሉ የሚታይ አይደለም። እነዚህ ሀገራት ግጭቶች መካከል የመግባትና የማሸማገል ቀጠናዊ ድርጅቶች ማለትም ኤዩ፣ ኢጋድ፣ ጂሲሲን የመምራት አቅሙ አላቸው። በተለይ ደግሞ የአሜሪካና ቻይና በተቃራኒ አቅጣጫዎች መቆም የሚድል ፓወር ዋናው ጥቅም ሆኖ ይታያል። በአጭሩ ሚድል ፓወርስ ዶንት ዶሚኔት ዘ ጌም they decide how the game is played የሚል አጭር አገላለጽ አገራቱ የሚጫወቱትን ሚና ሊያሳይ ይችላል። በረከት አያይዞ በአሁኑ ወቅት የሚካሄድ ጦርነት መልኩ የዩክሬንና ራሽያን ጦርነት እንደሚመስል ይገልጻል። ለመሆኑ ይህ ምን ማለት ነው? የዩክሬንን ጦርነት ቀደም ካሉ ሌሎች ጦርነቶች የሚለየውና ከዚህ በኋላ ለሚከሰቱ ጦርነቶች ሞዴል የሚያደርገው ምንድን ነው? የዩክሬን ሩሲያ ጦርነት ፕሮክሲ ዋር የሚባል ነው። ሩሲያና ዩክሬን በመሬት፣ ኔቶና አሜሪካ በመሳሪያ፣ ገንዘብ፣ መረጃ ይሳተፉበታል። ከታንክና ቦምቦች በተጨማሪ ኢኮኖሚ፣ ቴክኖሎጂ የሚጋጩበት ዘመናዊ ጦርነት ነው። ጦርነት ከመሬት ወደ ስክሪን የዞረበት ጊዜም ነው። ወደ በረከት ትንታኔ ስንመለስ ግብጽ ከጅቡቲ ጋር ደረሰችበት የተባለው ስምምነትን በተመለከተም እንዲህ ይላል። ዶራሌን የተቆጣጠረችው ቻይና ሆና ሳለ ግብጽን ማን አድርሷት? ነገሩን እኛም ልንመለከተው እንሞክር። ይሄ ጉዳይ ምን ያህል ታማኒነት አለው? ግብጽ በዶራሌ ወደብ እንዳትገፋ ለማድረግ እውነት ቻይና ምን ያህል ተጽዕኖ መፍጠር ትችላለች? እርግጥ ነው ቻይና በቦታው ወታደራዊ መሰረት ትልቅ ኢኮኖሚያዊ ኢንቨስትመንት አላት። በተጨማሪ ደግሞ ቻይና በዶራሌ ላይ ፋይናል ሴ እንዲኖራት ትፈልጋለች። በዚህ ምክንያት ግብጽ ወታደራዊ የሆነ ቦታ በጅቡቲ ላይ ሊኖራት አይችልም። በተጨማሪም የጅቡቲ በቻይና ብድር አንገቷ ድረስ መያዟ ግብጽ በቦታው መፈናፈኛ እንድታጣ ለማድረግ ያስችላል። በአጭሩ ስናስቀምጠው የቻይና በዶራሌ መኖር የግብጽን እጅ ያሳጥራል። ኢሳያስና መለስ የሀገርን ዕጣ ፈንታ የሚወስኑ የመሪዎች ባህሪያት። ይህም በተመለከተ በረከት መሪ የሆኑ ግለሰቦች ባህሪያት በሀገራት መካከል በሚከናወኑ ታሪካዊ ውሳኔዎች ላይ ጥላ እንደሚጥል ሊያስረዳ ይሞክራል። የመሪዎች ፍላጎትና ጸባይን እንደ ግለሰብ ማየት አለብን ይላል። ስላላቸው ስሜት ኢጎ ቦታ መስጠት ያሻል፣ ምክንያቱም ይህ ታላቅ እውነታ ስለሆነ በማለት ያስቀምጣል። የባህር በሩን ጉዳይ ቲፒኤልኤፍ ለምን ሊጠቀምበት አልቻለም? አሰብን በተመለከተ ኃላፊነቱን የሚወስዱት የቲፒኤልኤፍ መሪ መለስ ዜናዊም ሆነ ኤርትራዊ ኢሳያስ አፈወርቂን በተመለከተ የግል ባህሪያቸው ውሳኔው ላይ የሚያሳድረውን ተጽዕኖ በጊዜው ከሚባሉ ነገሮች ተነስቶ ለማሳየት ጥሯል። በወቅቱ ጠቅላይ ሚኒስትር መለስ በባህር በሩ ላይ የነበረውን ስሜት እንዲህ ብሎ ለማለት ያስቸግራል። ነገሩን ከትውልድ ጋር የሚያያይዙት አሉ። ወዲህ ደግሞ መለስ ሰላማዊ የሆነ መንገድ ብቻ መምረጥ ስለሚፈልግ ነው ይባላል። ኢሳያስ በአንጻሩ ግትር ነው። ውሳኔው ሲታይ ፐርሰናል ነው። ሰዎች የኢሳያስ ፍላጎት ኤርትራ ናት ወይስ ኢትዮጵያ? አሳልፎ ሊሰጠን ነው፣ ይሄ ሰው ትውልዱ ሐማሴን አይደለም ተንቤን ነው ይላሉ። በአንጻሩ ደግሞ ኢትዮጵያውያን መለስን ለኤርትራ አሳልፎ ሊሰጠን ነው ይሉታል። እንደሚታወቀው ደግሞ ሁለቱ ሰዎች የማይጣጣሙ ሰዎች ናቸው። ኢሳያስ ጠርጣራ ነው። በሰላማቸው ጊዜ እንኳ በአውሮፕላን ወደ ኤርትራ ሲመለስ መጓጓዣው ላይ በተፈጠረ የቴክኒክ ችግር መለስን ሊገለኝ ነበር እንዳለ በረከት ያነሳል። ደራሲ፣ ገጣሚ፣ የቲያትር ጸሐፊ፣ አሁን ደግሞ በፖለቲካ ትንታኔ የምናውቀው በረከት በላይነህ ኢሳያስን እንጣለው ወይስ አሰብን እንያዝ የሚል ሐሳብ ያነሳል። አሰብን እንያዝ ማለት የኤርትራን ሉዓላዊ ሀገር መሆን ያፈርሳል። አሰብ የእናንተ ናት ብለን የተፈራረምንበት ዶክመንት የለም ብሎ የሚነሳ መንግስት ሲመጣ ላላደንቅ አልችልም በማለት በአሰብ ጉዳይ በኢትዮጵያ መንግስት የተሰጠውን አቋም ያደንቃል። የኤርትራ ባህር ያስቀኛል ይገርመኛልም። እንዴት እንዲሆናል? ጂኦግራፊውን አየዋለሁ። ከባድመ ጦርነት በፊት የነበራቸው ቀመር፣ ኢትዮጵያን የሚያዩበት መነጽር፣
ለማገገም የሚሞክሩበትና ድላቸውን የሚያዩበት መንገድ ለወያኔ እውቅና መስጠት አለመፈለጋቸው እንደሚያስገርመው ይገልጻል። በተጨማሪ እንዲህ ይላል። ታሪክን እንደገና ለመጻፍ ነው የተነሱት። ፕሮፌሰር ንጉሴ አየለ በጻፈው መጽሐፍ ኢሳያስ እንዲህ እንደሚል ይገልጻል። ሐቅን አንተን የምትጽፋት እኛም ጽፈናታል። ታሪክ ጸሐፊዎች የኢትዮጵያ ኤርትራን ታሪክ ሊጽፉ ሲሄዱ ከዚህ ጋር ነው የምትጀምሩት፣ እንዲህ የሚባል ታሪክ የለም፣ ኢትዮጵያ የምትባል ሀገር አናቃትም ይላሉ በማለት ይገልጻል። ይህን ሲል አንድ ተአምረኛ የሆነ የዘመኑ መጽሐፍ መጥቀስ ተገቢ ነው። 1984 ይባላል መጽሐፉ። ደራሲው ጆርጅ ኦርዌልም ደራሲ ብቻ ሳይሆን ትንቢተኛ ነው ይባልለታል። በመጽሐፉ ላይ የፈጠራት አንዲት ሀገር በረከት ከገለጸው ጋር ትያያዛለች። ይቺ ሀገር ከአንድ ሀገር ጋር ወዳጅነት ስትፈጥር ቀድሞ የነበሩ የግጭት ታሪኮች ወዳጅነቱን እንዳያበላሹ ያለ ርኅራኄ ቆርጣ ትጥላቸዋለች። የሀገሪቱ ነዋሪዎችም የቀደመውን ታሪክ አዲስ በተነገራቸው ለውጠው ራሳቸውን እንዲያሳምኑ ይገደዳሉ። ተመልሰው ከዛች ሀገር ጋር ጸብ ውስጥ ከገቡም የነበሩ የወዳጅነት ታሪኮች ሁሉ ከታሪክ መዝገብ ላይ እንዲሁም ከህዝቦች አእምሮ ተፍቆ ይጣልና የተፈለገው አይነት አዲስ ታሪክ ይሰራል። እዚህ ላይ ያዕቆብ ኃይለማርያም አሰብ የማን ናት ብሎ በጻፉት መጽሐፋቸው ላይ ከኢትዮጵያውያን ጋር አብረው ለመኖር የሚፈልጉም ሆነ ከኤርትራውያን ጋር የተሳሰሩ ኢትዮጵያውያን ፍላጎት ተውጦ ታሪክ እንዲመች ሆኖ የተቀየረበትን ወቅት እናንሳ። የኢትዮ ኤርትራ ጦርነት ተጠናቆ ኤርትራ ስትገነጠል በኤርትራ ህዝብ ምርጫ ሳይሆን በአንድ ነፃ አውጪ ግንባር ውሳኔ ነው። ይህ ነፃ አውጪ ግንባር ሌሎች ተቀናቃኝ ቡድኖች በተለይ ጀብሃ በውሳኔው እንዲሳተፍ አልፈቀደለትም። ሻዕቢያ ኤርትራን ሲገነጥል የሀገሪቱ ሰላም ከማስከበር ውጭ ሌላ ማንኛውም ውል ለመዋል የሚያስችል ህጋዊ ሰውነት አልነበረው። ሻዕቢያ በዚህ አካሄዱ ቀጥሎበት እንደ አውሮፓ አቆጣጠር ኤፕሪል 23 እስከ 25 1991 በኤርትራ ውስጥ ለህዝቡ ሌላ አማራጭ ሳይሰጠው ነፃ መሆን ትፈልጋለህ ወይስ አትፈልግም የሚል ጥያቄ አቅርቦለት ህዝቡ በ99.8% በመገንጠል ይሁንታውን ሰጠ ተባለ ይላሉ ጸሐፊው። በረከት ይቀጥላል። ኤርትራ ሀገር ከሆነች በኋላ የተካሄደ የመጀመሪያ ስብሰባ ስናይ የኢኮኖሚ ፎረም ብለው ካቀረቡት 35 ፕሮጀክት 33ቱ ከኢትዮጵያ ጋር የተገናኘ ነው። እነሱ ሁሉን አሸንፈናል ነው የሚሉት። ግብፅ እንደምትረዳቸው አይናገሩ፣ ሶሪያ ትረዳቸው እንደነበር አይናገሩ። እየዞሩ እኛ ከነሱ ግንኙነት የለንም ይላሉ። ኢትዮጵያ ለምንም ብሔር ብሔረሰቦች ትከተላለች ብሎ የሚያወራ አካል ለኢትዮጵያ አዝኖ ነው ብለህ እንዳታስብ። የራሱን ብሔር ብሔረሰብ ለማታገያነት ከጨረሰ በኋላ ኤርትራን መፍጠር ስለሚፈልግ 9 ብሔሮች አንድ ላይ አድርጎ ገዛ። ለትግል ሲፈልጋቸው የተለያዩ ናቸው ይላል። ተጨቁናቸዋል ይላል። ሳይፈልግ ሲቀር አንድ ያደርጋቸዋል። ቲፒኤልኤፍን ለምን በብሔር ብሔረሰብ ትከፋፍላለህ ትለያያለህ ብሎም ይወቅሰዋል። ለማን ስላልተመቸው? ለሱ። ሲገልህም ለሱ መመቸት አለብህ፣ ሲያኖርህም ለሱ መመቸት አለብህ። ስንጠቀልለው ነገሩ ከአንድ ሰው ፍላጎት ጋር የተያያዘ ነው፣ ከኢሳያስ አፈወርቂ ጋር። በዚህም የኢሳያስ አመጣጥን በደንብ ማየት ያስፈልጋል። ኢሳያስ ከየት ወዴት ሄደ፣ ማን ረዳው በማለት ለመተንተን ይሞክራል። በረከት ሶማሊላንድን በተመለከተ ያለው አካሄድ ብዙ ርቀት እንደማያስኬድ በመግለጽ አሁንም ፊቱን ወደ አሰብ ይመልሳል። የቀይ ባህር ጉዳይ የምብሰለሰልበትና ሁሌ የማነሳው ነው። ጊዜው አሁን ነው። እርግጥ ነው አሰብ እንደ በርበራና እንደ ጅቡቲ ወደብ የምትጠቅሰው አይደለም፣ ከመሰረተ ልማቱ ሳይሆን ከቴክኒካል ችግሮች አንጻር ማለቴ ነው በማለት ቀጥሎ ኢትዮጵያ ካላት የካርጎ መጠን ጋር ስታያይዘው ብትጠቀመው እንኳ ሙሉ ለሙሉ ጥቅም የሚሰጥ ሆኖ ለመንቀሳቀስ 10 ዓመት ሊፈጅ ይችላል ይላል። ቀጥሎም የኤርትራ መንግስት ባህሪ ምን አይነት ነው? ከቀጠናውና ዓለም አቀፍ ሁኔታ ጋርም አጥንቶ ደምሮ ውጤቱን ማየት ያስፈልጋል። በምን አይነት ሁኔታ ነው የአሰብ ጉዳይ ፌር የሆነው ይላል። በረከት ይቀጥላል። በኢትዮ ኤርትራ ጦርነት የተሸነፈ ኤርትራ ጦር እንደሆነ በመግለጽ የ93 ኢትዮ ኤርትራ ጦርነት ቲፒኤልኤፍንም ኤርትራንም እንዳይጠገኑ አድርጎ የከፋፈለ ነው ይልና ወደ አሰብ መለስ ብሎ ያን አሰብን ለመውሰድ እንዴት እንዳልተሞከረ ማሰብ ይቆጫል። የነበረው እድል ከፍተኛ ነበር በማለት ይገልጻል። የትኛውም ሀገር አግኝተው የማያውቀውን እድል አግኝተው በዚያ የተከፋፈለ ሀገር ገብተው በዚህ አይነት ወቅት ያን የሚያክል ኮስት ላይን አገኙ። ነገር ግን ለወሰዱት ነገር ጠባቂ አላበጁለትም የሚለው በረከት ለዘረፍከው ነገር አሪፍ ዘብ ማዘጋጀት አለብህ የሚል አስተሳሰቡን ሲጠቅስ የተዘረፈ ነገር የሚመለስበትን ጊዜ ያሳስባል።